የቅምጥል አባት እንግዲህ ባለፈው ክፍል እንዳረፉ ነበር ያየነው። እውነት በቃ የሞቱ አልመሰለኝም ነበር። አሁን ላይ ግን እንደሞቱ እርግጠኛ ሁኛለሁ ማለት ነው። ትንሽ ነገሮች በጣም ከባድ ናቸው። ቅምጥል በጭራሽ ራሷን መቆጣጠር አልቻለችም። ወንድሟም ደግሞ ባቡሬም እንግዲህ እህቱን ለማረጋጋት እየሞከረ ነው። እሱም የሚያረጋጋው ሰው ያስፈልጋል። እስካሁን ድረስ እንግዲህ ለሙዬ እስካሁን አብራው ነው ያለችው። የእውነት አባትን ቤተሰብን ማጣት ምን እንደሚመስል እኔ አውቀዋለሁኝ፣ እንዴት እንደሚችለው አላቅም እያለች በጣም ነበረ በሱ ስሜት የተረንትን ያለችው። በጣም ነበር ያለቀሰው። በጣም ነበር የሚያሳዝነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ። ከዚህ በኋላ ቻልኩት አቅም እንግዲህ በድራማው ላይ ቢሆንም በቪዲዮ ለመምጣት እሞክራለሁኝ ማለት ነው ውዶቼ። ይህንን ቻናል እንግዲህ ሰብስክራይብ እያደረጋችሁ 15000 ሰብስክራይብ አስገብታችሁኛል። ሁላችሁንም አመሰግናለሁ። አሁንም ደግሞ እንደዛው ትብብራችሁ አይለኝ። በቅርብ 20 ሺህ እንገባለን ብዬ አስባለሁ ማለት ነው። እና ውድ ቤተሰቦቼ እንግዲህ በጣም የሚያሳዝነው ነገር እንግዲህ ባለፈው ክፍል እንዳየ ነው የቅምጥል አባት እንደሞተና ቅምጥል መታ እንግዲህ አባቷ መሞት ነው እንዳልሰማች ነበር ያየነው። አሁንም ደግሞ ቅምጥል ከክፍለ ሀገር መታ እንደምንም ብላ እንግዲህ ነገሮቹን እያረጋጉ ምንም ነገር እንዳልተዋል ነገሮቹን ካየች በኋላ ግን በተለይ አዴይን አባቴን አደራ ብዬሽ ነበር፣ ለምን አባቴን አልጠበቅሽውም? አባቴን በጭራሽ መሞት የለበትም፣ አባቴ ለምን እኔን ትቶኝ ሄደ እያለች በጣም ነው ልቧ የተሰበረው። የቅምጥል ሀዘን በተለይ ደግሞ እንደውም ከባቡሬ ስናይ ደግሞ ባቡሬ በጣም 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 ነው የተጎዳው። ምክንያቱም ከዚህ በፊት አባቴ ማን ነው የሚል የራሱን የአይምሮ ጥያቄ ልክ እንደተመለሰለት በሰዓታት ውስጥ ነበር እንግዲህ አባቱን በሞት ያጣው። ይሄ ደግሞ ማለት ምን ያህል ህመም እንደው ታውቃላችሁ? ምን ነው ባላቀው ይሻላል ያስብላል። ልክ ገና አባቱን ባወቀው በሰዓታት ውስጥ ቀናት ሳይቆጠሩ ነበር እንግዲህ አባቱን በሞት ያጣው። አንዳንድ ጊዜ በእርግጥ መልሱ ተመልሶለታል፣ አይምሮ ሲጠይቀው የነበረው ነገር ማለት ነው። ለሙዬም እስካሁን ድረስ ከጎኑ ነበረች። እናቱን ራሱ ወደ ራሷ ወደ አይምሯ እንድትመለስ አድርጋታለች። እሱንም ደግሞ የመጣውን ነገር አምኖ እንዲቀበልና ሁሉም ነገር እንግዲህ የፈጣሪ ፍቃድ ነው ብሎ አምኖ እንዲቀበል አድርጋ እሱንም ታሳምነዋለች፣ ካለበት ስሜት ታወጣዋለች ብዬ አስባለሁ። ለምለም በጣም ምርጥ ልጅ ናት። ኤላ ልቧን ሰባብሮት ቢሄድም ግን ደግሞ እንደ ማንኞቹ ሴቶች ተሰባብራ ቤት አልተቀመጠችም። ራሷን አበርትታ እንዲሁም ለሌላም ሰዎች መድኃኒት እየሆነች ነው። ለሙዬ ከጎኑ ውስጥ ካለች ድረስ ከዚህ ስሜትና ከዚህ ጭንቀት ውስጥ ከዚህ ስትረስ ውስጥ ከዚህ ከሀዘን ስብራት ውስጥ ይወጣል ብዬ አስባለሁኝ። ባቡሬ በጣም ከባድ ስሜት ውስጥ ነው ያለው። ለሙዬም በዚሁም ምክንያት እንግዲህ ከሱ ጋር ፍቅር ብትጀምርና አብራ ብትሆን ብዬ አስባለሁ። ባቡሬ በእርግጥ የሚሰራው ስራ መጥፎ ስራ ቢሆንም ግን ደግሞ ንጹህ ሆነ ይጎዳታል ብዬ አላስብም። ኤላ ልክ አርጓት እንደሄደው ኤላ ሰባብሯት እንደሄደው ይሄ የሚሰብራታል ብዬ አላስብም። ብቻ ግን ነገሮችን ወሰና ቀስ አርጋ ማድረግ ትችላለች። ግን ቅምጥል ደግሞ ያለችበት ሁኔታ በጣም ከባድ ነው። ቅምጥል በጣም በጣም ልቧ ተሰብሯል ማለት ነው። እንዳትጠገን ሆና ነው የተሰበረችው። ምክንያቱም ወንድ ተከትላ ነው ወይንም ደግሞ ኪንጎ ወደ ክፍለ ሀገር ከዳይመንድ ጋር ስለሄደ እሱን ማጣት እሱን ተከትላ ሄዳ ነበር ያጣችው። ለማይጠቅመኝ ነገር ለማይሆነኝ ሰው ብዬ ወይንም ደግሞ አንተን ትቼህ ሄዳ አንቺን አጣሁ፣ በጣም ይቅርታ አድርግልኝ አባ፣ ትቼህ መሄድ አልነበረብኝም እያለች መጥፎ ጸጸት ውስጥና መጥፎ ስሜት ውስጥ ነው ያለችው። አዴይም ደግሞ እንግዲህ በጣም መጥፎ እንትን ውስጥ ናት ያለችው። ምክንያቱም በዚህ ምክንያት ቅምጥል አንቺ ስላላየሽ ነው አባቴ ጋር ስላልሆንሽ ነው የሞተው እያለች እንዴት ጸጸት ነው እያረገቻት ያለችው። ቤትም ውስጥ ደግሞ እነ ፍቅር ቤትም ደግሞ ፍቅር እናቲቱ ቀስ በቀስ የልጇን የፍቅርን ክፋት እያየች ነው። ጭራሽ ደግሞ የታመመን ሰው ሁላ ወይንም ደግሞ እንግዲህ ሮማን በጣም አሟት ነበረ። ሮሚዬ በታመመችበት ሰዓት ላይ በጭራሽ ራሱ ስራ ልታግዛትም አይደለም፣ እንደውም ጭራሽ ሌላ የተሰራውን ስራ ነበር ስሪ እያለቻት የነበረችው። ፍቅር ከዚህ በፊት አዴይን የምትጠላት አዴይና ዴቭ አንድ ላይ ስለሆኑ ነው ብዬ ነበር ያሰብኩት። ግን ሳስባት ግን ፍቅር በአጠቃላይ የሰው ልጅ የሚባል ሰው ትጠላለች ብዬ ነው የማስበው። የምትገርም ክፉ ሰው ናት። የእውነት ነው የምላችሁ።